ልብ በሉ አይደል የማስታረቅን ቃል በእኛ አስቀመጠ ይላል በሌዋውያን እንዳስቀመጠ አዎ ያን ብቻ አይደለም ዘሩ ደግሞ በእኛ አለ ይላል እግዚአብሔር ዘር አለን ያ ዘር በእኛ ዘንድ አለ ይላል ሁለቱም ጌታን በጣም አድርገን እናመሰግናለን ስለዚህ የዚህ ክብር ተካፋይ አደረገን ይላል ተረዱኛላችሁ እስካሁን የነበሩ ትልልቅ መንግስታት የሚፈልጉትን ይዘው ከብረዋል አንድ ንጉስ ተነስቶ በመንገድ ብቻውን ሲሄድ ብታውት ከማንኛውም ሰው ለይታችሁ አታውት አይደል ነገር ግን በዙሪያው የተሰበሰቡ ምን አለች የአዜብ ንግስት በፊት የቆሙ ሰዎች ምንድናቸው አለች የተባረኩ ናቸው ስለዚህ የሰለሞንን ነገር ያደነቀችው በዙሪያውም ካለው ነገር የተነሳ ነው የኢየሱስ ክብርና ውበትም ቅዱሳን ናቸው እውነት ልንገራችሁ እውነት መጽሐፍ ቅዱስ የሚለው እንደሳን እግዚአብሔር እድል ፋንታ ህዝቡ ነው ይላል በቃ እነዚህ ናቸው ጌታን በጣም አድርገን እናመሰግናለን ኢየሱስ ወደዛ ነገር ውስጥ ሲገባ ወደዚህ መለኮታዊ ክብር ከአባቱ ዘንድ ወደ ተቀበለው ክብር በዘመናት ይጠብቀው ወደ ነበረው ክብር ልብ በሉ ፍጥረት ሁሉ ተነስቶ ከአባቱ እጅ ያለው ማህተም ሲቀበል አመሰገኑት ፍጥረት ሁሉ ይላል በእውነት መንገስ ይገባል መቼ ያጡትን ነው ከመቼ ጀምሮ ያጡትን ነው የተነፈሱት ከአዳም መውደቅ ጀምሮ ተነፈሱ በእውነት አሉ ግን እነሱ ሁሉ ተስፋ ስላላቸው አሁን በምን ይኖራሉ ይላል በጭንቅ እኛ ታደሰናል ምን አልታደሰም እኛ እየታደስን ወዴት ነው የወጣነው ወደ ዓለም ውጭ ወጣን አይደል እኛ ወተን ስንጨርስ በእኛ መሃል ከተገለጠ ከነገሰ በኋላ እኛን ይዞ ወዴት ይመጣል ፍጥረትን ሁሉ አድሶ ወደ ፍጥረት ይገባል ኢየሱስ ዳዊት ያደረገው እንደዛ ወጥቶ ኖር አይደል ጽድቅን የሚፈልጉ ወይም የተገፉ ሁሉ እሱን ፍለጋ ሄዱና ተከማቹ ብዙ ሰራዊት ሆነ በገዛ ነገዱ ላይ ነገሰ ከነገሰ በኋላ ስልጣንንና ክብርን ይዞ በእግዚአብሔር ታቦት እየተመራ ወዴት ሄደ ወደ ሌሎቹ 10 ነገዳት ሄደና በላያቸው ላይ ነገሰባቸው መላውን እስራኤል ገዘ ክርስቶስ የሚያደርገው እንደዛ ነው ልብ በሉ ፍጥረት አሁን በጭንቅ ነው ያለው ምክንያቱም ፍጥረት ምን ስላልሆነ ተፈጥሮ ሁሉ ገና ምን አልሆነ አልታደሰም ስላልታደሰ ነገር ግን ተስፋ አለው በተስፋ ተገዝቷል ብሎ መጽሐፍ ቅዱስ ይናገራል እግዚአብሔርን በጣም አድርገን እናመሰግናለን ጠንካራ ምግብ ለመብላት አልቻላችሁም ብሎ ቅዱስ ጳውሎስ ለዕብራውያን የጻፈው ከዛ የተነሳ ነው ወተት ነው የሚያስፈልጋቸው ወደ ክርስቶስ በር የሚያደርሰው ጠንካራው ነገር በመለኮታዊው ነገር ውስጥ ምን መሆን ነው መመላለስ ልብ ብላችሁ ተመልከቱ ይሄ ጳውሎስ ያለው ክርስቶስ በእኔ አድሮ እንዴት እንደሚናገር ማወቅ ከፈለጋችሁ ምን አደርጋለሁ አላችሁ መጣለሁ እኔ የሸሸሁት አላችሁ በእናንተ መሃል በምን እንዳልሰራ ነው በቁርጥ እንዳልሰራ ልብ በሉ ይሄንን ሀውትቶ በመለኮታዊ ክብርና ስልጣን ውስጥ ያለ ሰው በዛ ውስጥ የሚመላለስ ስለዚህ ደካማውኝ እንኳን የሚሸሸው በእናንተ መካከል በቁርጥ እንዳልሰራ ነው ብሎ የእግዚአብሔር ቃል ይናገራል ጌታን በጣም አድርገን እናመሰግናለን ይሄን ክብር ጋራ አብረን እንደገባን ካየን አሁን ያለንን ነገር ድሪቶ ነገር ይዘናን ዞር እውነቴን ነው የምነግራችሁ ተረዳችሁ አዎ ነገር ግን አንድ ነገር አለ እግዚአብሔር የሚያደርገው የኛን አይምሮ ሳያስገዛ መንፈስ ቅዱስ የሚሰራው ነገር የለም ከደረስንበት ውጪ አይሰራም አያችሁ በዚህ በአይምሮአችን መታደስ እየተለወጥን ከመጣ ድካማችን እየተገዛ በመንፈስ ቅዱስና በጸጋው እየተገዛ በመጣ ቁጥር ሳናውቀው በዛ መለኮታዊ ክብር ውስጥ እንመላለሳለን ምክንያቱም የዚህን ዓለም የጨለማ ገዢ እየረገጥን ነው የምንኖረው መጽሐፍ ቅዱስ የሚለው እንደዛ ነው እባብንና ጊንጥን ትጫሙ ዘንድ በጠላት ሁሉ ላይ ስልጣንን ሰጠዋችሁ የሚጎዳችሁ ደግሞ ምንም ነገር የለም ብሎ መጽሐፍ ቅዱስ ይናገራል የሚጎዳን ምንም ነገር የለም እግዚአብሔርን በጣም አድርገን እናመሰግናለን ወደ ጴጥሮስ እንሄድና እንጨርሳለን ጴጥሮስ ሁለተኛው ላይ የመለኮቱ ኃይል ምዕራፍ 1 ነው በገዛ ክብሩና የመለኮቱ ኃይል በምኑ ነው የጠራን በገዛ ክብሩ በራሱ መለኮታዊ ክብር ደግሞ በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ስለሰጠን በእግዚአብሔር በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይብዛላችሁ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ መለየት ማለት ነው ከመለኮት ባህሪ የመለኮታዊ ምን ባህሪ የማን የክርስቶስ ያ መለኮታዊ ባህሪ ወደዛ ክብር የገባበት ባህሪ ትቶት የመጣው ያን ነው ምን ሆናችሁ ነው የሚለው ዛ በመለኮታዊ ባህሪ ተካፋይ ዛሬ በእናንተ የሚሰራው ምኑ ነው የክርስቶስ መለኮታዊ ምንድነው ባህሪ ወይም ስልጣን ያ መለኮታዊ ስልጣን ነው የሚሰራው አምላክነቱ ነው የሚሰራው ሌላ አይደለም ተረዳችሁኝ ደረጃ የለውም ከመላእክት በታች አይደለም ያስቀመጠ
አምላክነቱ ስልጣኑ ነው የሚሰራው። በአምላክነት ስልጣንና ክብሩ ነው የሚሰራው። ነገር ግን እግዚአብሔርን እናመሰግናለን። ዓለም እንዳይጠፋ በዚህ በመለኮታዊ ስልጣን ውስጥ በጎነትን እናያለን፣ ርህራሄ። ምክንያቱም ነገር ሁሉ ተጠቅልሎ አሁን የተገዛው በምንድነው? በድሮ በብሉይ ኪዳን ዘመን መንፈስ ቅዱስ ከማን ጋር ይሰራል አልኳችሁ? ሕግ ጋር። ሰዎችን የሚረዳው ወደ ሕግ ለማምጣት። የሚጸድቁ ሰዎች ሁሉ ሕግ ጋር መሄድ አለባቸው፣ በሕግ የሚገኘውን ጽድቅ ለማግኘት። ከሕግ በፊት ያሉ ሰዎች ወደ አብርሃም መሄድ አለባቸው፣ በእነሱ እምነት በኩል ያለውን ጽድቅ ለማግኘት። የመንፈስ ቅዱስ እርዳታ ይሄ። ነገር ግን አሁን መንፈስ ቅዱስ የሚረዳን ወደዚህ ክብር ውስጥ እንድንካፈል፣ በዛ ክብር ውስጥ እንድንኖር፣ ሌላ መንገድ የለውም። ወደ አብርሃምም እንድንሄድ አይደለም፣ ወደ ሳራም እንድንሄድ አይደለም፣ ወደ ኖህም እንድንሄድ አይደለም፣ ወደ ሙሴም እንድንሄድ አይደለም። ወደ ሙሴ ብንሄድ ለዋዊ አያረገን፣ ምክንያቱም እሱ ጨርሶ ለከበረው አስረክቧል። ተረዳችሁ? ወደ አብርሃም ብንሄድም አይረዳንም፣ ምክንያቱም አብርሃም የሚያትምለት የከበረ መጥቷል። ወደ ኖህም ብንሄድ አይረዳንም፣ ሴም አያደርገንም፣ ምክንያቱም ተስፋ የተሰጠው መጥቷል። ነገር ግን ከመንፈስ ቅዱስ ጋር ካለን ምልክቱ ወደ ወንጌል ነው የሚያመጣል፣ ወደ ክርስቶስ መለኮታዊ ክብር፣ ያን እንድንካፈል። ክርስትና የምንናገረው ብቻ ሳይሆን የምንኖረው። ስለዚህ እስካሁን የነበሩት ሰዎች በምን ኖረዋል? በምንድን ነው የኖሩት? ከእግዚአብሔር ጋር እንደኖሩ በምንድን ነው የሚያውቁት? ምልክት አላቸው፣ ይሰማቸዋል። ምክንያቱም ያ የነበረው እውነተኛ ህይወት ስላልሆናቸው፣ ወደዛ ህይወት ስላልደረሱ። ተረዳችሁ? ምልክት ያስፈልጋል። ምልክት የሚያስፈልገው ገና ሰው ላልደረሰበት ነገር። ወደዚህ ቤት ስትመጡ በየመንገዱ ምልክቶች ይኖራሉ። ከዚህ ተነስተን ለንደን ለመሄድ ምን ያስፈልገናል? ከተማውን ማናቀው ከሆነ ምልክት፣ በዚህም በዛም ምልክት። የምናቀው ከሆነ ምልክት አያስፈልገንም። ቦታውን ካገኘን ደግሞ ለምን ምልክት እንፈልጋለን? ለንደን የሚኖር ሰው ለንደን ውስጥ ለመሆኑ ምልክት አያስፈልገውም። መኖር ብቻ ነው የሚያስፈልገው አይደል? ስለዚህ ወደ ክርስቶስ እስከምንመጣ ድረስ ምልክቶች አስፈላጊዎች ናቸው። የሚሰማን ስሜት በአይምሮአችን የምንረዳው። እግዚአብሔርም መግለጫ ይሰጥ የነበረው በሰው ስሜት ውስጥ ነው። ምክንያቱም ከሰው ህይወት ውስጥ ውጪ ስለነበር ሰዎች በስጋቸው በራሳቸው ላይ እንደሚያዩት ሲያማቸው፣ ጤና ሲሆኑ፣ ከብቱ ሲባረክ ሳይባረክ፣ እነዚህ ሁሉ ምልክቶች ናቸው። ተረዳችሁኝ? እንዲያውም አንድ ነገር አለ። አምላክ እግዚአብሔር ሀብትን ለማፍራት ምንን ሰጠ ይላል? ጉልበትን ስለሰጠ አምላክን እግዚአብሔርን በባረከው ቁጥር በገንዘብ ይላል። እግዚአብሔር ደግሞ ምን ያደርጋል? ትሞክሯታላችሁ። ዛሬ በአዲስ ኪዳን እውነቴን ነው የምጠይቃችሁ፣ ትሞክራላችሁ ሰጣችሁ መባረክ? ምክንያቱም የእናንተ የሆነ ምን የላችሁ። በክርስቶስ ኢየሱስ በሰማያዊ በረከት ምን አደረገን ይላል። እነሱ በምድር ሰጥተው የሚባረኩት በምድር በረከት ስለባረካቸው። ወዴት እንሄዳለን ወገኖች? አትረዱኝም? እንባረክ። ምክንያቱም በሰማያዊ በረከት ባረከ አይደል? በሰማያዊ በረከት እግዚአብሔር ባረከ። ጌታን እናመሰግናለን። እና ምንድነው እግዚአብሔርን ሰጥተን የምንባረከው? ምስጋና፣ የሰራውን ስራ በመረዳት ገንዘባችን አንስት አይደለም። 10 ብር ተለምነን 3 መዝሙር 1 ፒያኖ ተመቶ ከምንሰጥ ኢየሱስ ክርስቶስ በነካን ጊዜ ነፍሳችን ሁሉ ትሰጣለች አይደል? ሁሉ ነገር የሚጎል ነገር የለም ያለ ምንም ችግር። እና እነሱ ከምድር ስለሰጣቸው እግዚአብሔርን የሚያከብሩት ከተቀበሉት ነገር በመስጠት፣ እኛ የሰጠን ህይወቱን ስለሆነ የምናከብረው ህይወታችንን በመስጠት፣ ሌላ ነገር አይፈልግም እግዚአብሔር። ድሮ የሰጣቸው አገር ነበር፣ አገሪቱን ያስረክባል። 7 አመት አርሰው በሰባተኛው አያመርቱ እረፍት የእግዚአብሔር እንደሆነ እንዲያረጋግጡ ለቅመው ዛሬ ልብ በሉ፣ ዛሬ ብርቱካን ለቅመው በቀኑ የተቻላቸውን ያህል ተስገብግበው ይለቅማሉ። ከቀረባቸው ከመልቀሚያው ሰዓት ደግመው ወደ እርሻቸው አይገባም። ተረዱኛላችሁ? ደግሞ ወደ እርሻው አይገባም። ለቀረው ቃርሚያ ለማን ይሆናል? ያ የዕለት እንጀራችሁን ብቻ ምን አድርጉ ይላል? ፈልጉ፣ ሌላ አትፈልጉ። በቃ በቀን ለቅሞ የቀረበትን ነገር። ስለዚህ ነው ሲያመርቱ ምን ያደርጋሉ ይመስላችኋል? በህብረት ይሰራሉ። ዛሬ የዚህን ሰው እርሻ ቃርሚያ እንዳይቀር አንድ ላይ ነገ ደግሞ ያይዛል አይደል? እንደዛ ነው። እና እግዚአብሔርም እንዳይጠይቃቸው ምን ነው አላደረ በአንድ ቀን ተለቅሞ። ስለዚህ ሳይወዱ በምድሪቱ ላይ ምን አይኖርም። እንዲህ ከሆነ ምንድነው የማይኖረው በምድሪቱ ላይ? ምድሪቱ ድሃ አትሸከምም። ታውቃላችሁ? አንዱ አርሶ አርሞ ይዘራል። የሚችለውም ከነ ልጆቹ ከነ ቤተሰቡ ሰብስቦ ይገባል። ቃርሚያ አለ። ያን ቃርሚያ ደግሞ እንደ ወፍ ማን ይመጣበታል? ያልዘራና ያላጨደ ርስት የሌለው ድሃ እግዚአብሔር የሰጠኝ ነው ብሎ ለቅሞ ይመጣል። ድሃ አይኖርም በምድር ላይ ያለው እግዚአብሔር ከዚህ የተነሳ ነው።